የጋዛው ጉዳይ ተመልሶ ወደ ኢትዮጵያ እየመጣ ነው። የዓለማችን የፖለቲካ ትኩሳት ማዕከል የሆነው የፍልስጤም እስራኤል ጉዳይ በአሜሪካ በኩል የኢትዮጵያን በር አንኳኩቷል። ፕሬዚዳንት ዶናልድ ትራምፕ ሁለተኛውን ዙር ምርጫ አሸንፈው ሁለተኛውን የስልጣን ዘመናቸውን አንድ ብለው እንደጀመሩ በጋዛ ጉዳይ ኢትዮጵያ ስም እንዲነሳ አድርገው የነበሩ መሆኑ የሚታወስ ነው። ያን ጊዜ ትራምፕ የጋዛ ፍልስጤማውያን ሙልጭ ብለው ከጋዛ መውጣት አለባቸው፣ ወደ ተለያዩ ሀገራትን መበተን ይኖርባቸዋል የሚል በርካቶችን ያነቃነቀ እቅድን ይዘው ብቅ ብለው ነበር። በዚህም ፍልስጤማውያኑን ማን ይቀበልና በግዛቱ ያስተናግድ በሚለው ዝርዝር ውስጥ ኢትዮጵያ ተካታ እንደነበር የወቅቱ ዘገባዎች ሲያመለክቱ የነበረ መሆኑ የሚታወስ ነው። አሁን የጋዛ ጉዳይ በሌላ አቅጣጫ ተመልሶ ወደ ኢትዮጵያ መጥቷል። ይኸው በጋዛ ጉዳይ ኢትዮጵያ የተፈለገችበትን ኃላፊነት በተመለከተ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ተናግረዋል። የመረጃው ምንጭ የሆነው ታይምስ ኦፍ እስራኤል ነው። ታይምስ ኦፍ እስራኤል መረጃውን ያሰራጨው ከፍተኛ የአውሮፓ የውስጥ አዋቂ ምንጮች መረጃውን አድርሰውኛል በማለት ነው። በዚህም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጥያቄውን ለጠቅላይ ሚኒስትር አብይ አህመድ አቅርበዋል ተብሏል። ጥያቄው ኢትዮጵያ በጋዛ ዓለም አቀፍ የሰላም ማስከበር ተልዕኮ ውስጥ ጦር በመላክ ተሳትፎ እንድታደርግ የቀረበ ነው። በዚሁ ሳምንት የቀረበ ጥያቄ መሆኑም ታውቋል። ለጉዳዩ ቅርበት ያላቸው የምዕራባውያኑ ዲፕሎማት መረጃውን አድርሰውኛል ያለው ታይምስ ኦፍ እስራኤል ጥያቄውም የቀረበው ለ2 ዓመታት ያህል የተካሄደውን የጋዛውን ጦርነት ለማስቆም ፕሬዚዳንት ዶናልድ ትራምፕ ይፋ ያደረጉትን ባለ 20 ነጥብ የሰላም ስምምነት እቅድ ተከትሎ መሆኑንም አክሏል። ታይምስ ኦፍ እስራኤል በዚሁ ዘገባው ኢትዮጵያ በበርካታ የአፍሪካ ሀገራት ግጭቶች በነበሩት የማረጋጋት ሂደቶች የሰላም ማስከበር ሂደት ውስጥ ከፍ ያለ የተሳትፎ ታሪክ ያላት ሀገር መሆኗንም አመላክቷል። ኢትዮጵያ በአፍሪካ ሀገራት የሰላም ማስከበር ተልዕኮ በሶማሊያ፣ በሱዳን፣ በደቡብ ሱዳን፣ በሩዋንዳ እና በሌሎችም ሀገራት ሰፋ ያለ ልምድ ያላት ሀገር ናት። በሌላ አቅጣጫ ደግሞ የጋዛ ጉዳይ ለየት ያለና ከባድ ኃላፊነትም ነው። የዓለማችን ረጅሙ የግጭትና የጦርነት ታሪክ ያለው የዓለማችን ክፍል ነው። የጦርነት ታሪኩም ውስብስብና የበርካቶች ብሔራዊ ፍላጎት ወይም ናሽናል ኢንተረስት ያለበትም ነው። በዚህ ውስጥ የሰላም ማስከበር ተልዕኮን ኃላፊነት መረከብ እስከዛሬ ከነበሩት ኃላፊነቶች በእጅጉ ከባዱ ኃላፊነት ነው ማለት ይቻላል። ለዚያም ይመስላል ይኸው ጥያቄ ለ70 ሀገራት የቀረበ መሆኑን የዎል ስትሪት ጆርናል ዘገባ ያመለከተው። ከእነዚህ ሀገራት መካከል አንዷ ኢትዮጵያ ሆናለች። የኢትዮጵያ መንግስት ወደ ጋዛ የሰላም አስከባሪ ጦርን ቢልክ ምን አይነት ጥቅምና ጉዳትን ሊያስተናግድ ይችላል የሚለውን ጉዳይ በተመለከተ ራሱን የቻለ ጊዜን የወሰደ ጥናትን የሚጠይቅ ይሆናል። የዘገባውን በስፋት መሰራጨት ተከትሎም እስካሁን ባለው ሁኔታ በኢትዮጵያ መንግስት በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። ታይምስ ኦፍ እስራኤል የሰላም አስከባሪ ኃይል እንዲልኩ ጥሪ ከቀረበላቸው ሀገራት መካከል ብዙዎቹ ፍላጎት አለማሳየታቸውን አመልክቷል። ለምን ለሚለው ግን የሰጠው ማብራሪያ የለም። የትራምፕ አስተዳደር በጋዛ ይሰፍራል ብሎ ላሰበው ጦር ወጪን ጭምር ቃል የማስገባት ስራ ውስጥ የገባ መሆኑን የዎል ስትሪት ዘገባ ያመለክታል። በገንዘቡ በኩል ረብጣ የፔትሮ ዶላር ሀብትን የሚያንቀሳቅሱት እንደ ሳውዲ አረቢያና የተባበሩት አረብ ኤምሬት ያሉት ሀገራት ኃላፊነት ተጥሎባቸዋል። የገንዘብን ብቻ ሳይሆን በአይነት የሚገለጽ የሎጂስቲክ ጥያቄ የቀረበላቸው ሀገራትም አሉ። የአውሮፓ ሀገራትም ተሳተፉ ተብለዋል። ለኢትዮጵያ የቀረበው ጥያቄ የሰው ኃይልን የሚመለከት ሆኖ ይታያል። ከአንድ ወር በፊት ማለትም ኖቬምበር 17 ቀን 2025 የተባበሩት መንግስታት የጸጥታው ምክር ቤት አንድ ውሳኔ አሳልፎ ነበር። የዚህ ውሳኔ ረቂቅ ሀሳብ የቀረበው ደግሞ በአሜሪካ በኩል የነበረ ሲሆን ኮምፕሬሄንሲቭ ፕላን ቱ ኤንድ ዘ ጋዛ ኮንፍሊክት ወይም የጋዛ ጦርነት እንዲያበቃ ለማድረግ የተዘጋጀ ሁሉን አቀፍ የሰላም እቅድ የሚል ይዘት ያለው ነው። በዚሁ መሰረትም የሰላም እቅዱን ተከትሎ የሰላም ቦርድ ወይም ቦርድ ኦፍ ፒስ በመባል የሚጠራ አካል እንዲቋቋም ተደረገ። የዚህ የሰላም ቦርድ ዋነኛ ዓላማ በጋዛ ምድር አንድ ዓለም አቀፍ የአስከባሪነት ሚናን የሚወጣ ጊዜያዊ ዓለም አቀፍ አረጋጊ ኃይል እንዲቋቋም ማድረግ ነው። የበላይ ጠባቂው ፕሬዚዳንት ዶናልድ ትራምፕ መሆናቸው ተነግሯል። ጋዛ ቴምፖራሪ ኢንተርናሽናል ስታቢላይዚንግ ፎርስ የሚል ስያሜ ያለው ነው። በዚሁ ዓለም አቀፍ የጋዛ ሰላም አስከባሪ ስብስብ ውስጥ በጠቅላላው 20 ሺህ ጦር ያስፈልጋል ተብሏል። እስካሁን ባለው ሁኔታ ለዚሁ የጋዛው የሰላም ማስከበር ተልዕኮ ጦር ያዋጣሉ በሚል ስማቸው የተያዙት ሀገራት ኳታር፣ የተባበሩት አረብ ኤምሬት፣ ግብፅ፣ ፓኪስታን፣ ኢንዶኔዥያ፣ አዘርባይጃን፣ አውስትራሊያ፣ ማሌዥያ፣ ካናዳ፣ ቆጵሮስ እና ፈረንሳይ ናቸው። ሆኖም የታይምስ ኦፍ እስራኤል ዘገባ የሚያመለክተው በሀገራት በኩል ያለው ጦር የማዋጣት ፍላጎት አነስተኛ ሆኖ መገኘቱን ነው። ለኢትዮጵያ የሰላም አስከባሪ ጦር ማዋጣት ጥያቄ ጉዳይ የተሰማው ከሰሞኑ ነው። በእርግጥ በጋዛና ፍልስጤም ጉዳይ በርካታ ሀገራት የየራሳቸው ብሔራዊ ጥቅም ስላላቸው የማን ጦር ይግባ የማንስ ጦር ይቅር በሚለው ጉዳይ ገና ብዙ አጨቃጫቂ ጉዳይም አለ። ሌሎች ፍላጎት እያሳዩ አይደለም ቢባልም ቱርክ ጦሬ በሰላም አስከባሪነት ካልገባ እያለች ትገኛለች። እስራኤል በአንጻሩ ምን ሲደረግ የቱርክ ጦር የጋዛን ምድር መርገጥ የለበትም በማለት የጸና አቋም ይዛለች። እናም ነገሩ ያለቀና የደቀቀ ጉዳይ አይደለም። በውስጡ ብዙ የማይታረቁ ፍላጎቶችም ጭምር ያሉበት ነው።
እስራኤልና ቱርክ በጠላትነት የሚፈላለጉ ሀገራት ናቸው። እስራኤል በፍልስጤማውያን ላይ እያደረሰችው ባለው ጭፍጨፋ ልታገስም ያለችው ቱርክ በቻለችው አቅም ሁሉ ከእስራኤል ጋር በዲፕሎማሲ ፍልሚያ ውስጥ የምትገኝ ሀገር ናት። በቅርቡም ቱርክ የእስራኤሉ ጠቅላይ ሚኒስትርና ሌሎች 36 ባለስልጣኖቻቸው በጋዛ ለፈጸሟቸው ወንጀሎች በቁጥጥር ስር ውለው ለፍርድ መቅረብ አለባቸው በማለት ቱርክ ከባለስልጣናቱ ላይ የእስር ማዘዣ ያወጣችበት ሁኔታም ታይቷል። ይህም በመሆኑ አሁን በጋዛ እንዲቋቋም በተፈለገው ዓለም አቀፍ የሰላም አስከባሪ ቡድን ውስጥ የቱርክ ጦር መካተት የለበትም በማለት እስራኤል በእጅጉ አጥብቃ እየሞገተች ትገኛለች። በዚሁ የጋዛ ዓለም አቀፍ የሰላም ማስከበር ተልዕኮ ውስጥ ገና ሌላ ያልተቋጨ ከባድ የቤት ስራም አለ። ይህም የቤት ስራ በጋዛ የሰላም አስከባሪ ጦር የሚገባ ከሆነ ሁለቱ ተፋላሚ ኃይሎች ማለትም እስራኤልና ሐማስ አስቀድመው መስማማት ያለባቸው መሆኑ ነው። እስራኤል 100% የአዎንታዊ ፍቃዷን ገልጻለች። በሌላ አቅጣጫ ሌላኛው ተፋላሚ ሐማስ ግን በዚህ ጉዳይ ላይ ብዙም ፍቃደኝነት የሚታይበት አልሆነም። ሐማስን ለማሳመን ገና ጠንከር ያለ ዲፕሎማሲ ጫና ሳያስፈልግ የቀረ አይመስልም። በነገራችን ላይ ከእስራኤል ጋር በተያያዘ የተባበሩት መንግስታት የሰላም አስከባሪ ጦርን ሲልክ ይህ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ1949 የተካሄደውን የአረብ እስራኤሎች የመጀመሪያውን ግጭት ተከትሎ የተኩስ አቁም ተደርጎ ሰላም እንዲወርድ ከተደረገ በኋላ ትሩ ሱፐርቪዥን ኦርጋናይዜሽን የሚባል የተኩስ አቁም ስምምነቱን ተፈጻሚነት የሚቆጣጠር ዓለም አቀፍ የሰላም አስከባሪ ጦር ወደ አካባቢው እንዲገባ ተደርጎም እንደነበር የቀደሙት የታሪክ መዛግብት ያስረዳሉ። ከሶሪያ እስራኤል ጦርነት ጋር በተያያዘ እንደ አውሮፓውያን አቆጣጠር በ1974 ዩኤን ዲስኢንጌጅመንት ኦብዘርቨር ፎርስ የተባለ ኃይል በእስራኤልና ሶሪያ መካከል እንዲገባ ተደርጎም ነበር። በእስራኤል ሊባኖስ ጦርነት ወቅትም እንደ አውሮፓውያን አቆጣጠር በ1978 ዩኤን ኢንትሪም ፎርስ ኢን ሌባኖን የሚል የተባበሩት መንግስታት የሰላም አስከባሪ ጦር ተልኮ ነበር። እናም ታሪክ ወደ ኋላ ተሄዶ ሲፈተሽ ከእስራኤልና የዙሪያው ግጭት ጋር በተያያዘ በአካባቢው የሰላም አስከባሪ ጦርን መላክ የአሁኑ የቀደሙት ተግባራት ቀጣይ ምዕራፍ ቢሆን እንጂ አዲስ ነገር ተደርጎ ሊወሰድ የሚችል ሆኖ አይታይም። በጋዛ የሚገባው ጦር ዓላማው ምንድነው በሚለው ላይም የሚነሱ ጥያቄዎች አሉ። ጥያቄዎች የሚነሱት እምነት ማጣትን መሰረት አድርገው ነው። ፕሬዚዳንት ዶናልድ ትራምፕ በሁለተኛው ዙር የዋይት ሃውስ የመጀመሪያው አንድ ወር ቆይታቸው ጋዛን በተመለከተ ይፋ ያደረጉት ሀሳብ በርካቶችን ያስደነገጠ መሆኑ የሚታወስ ነው። ይህም የወቅቱ ፕሬዚዳንት ዶናልድ ትራምፕ እና የኔታንያሁ እቅድ የነበረው በጋዛ የሚኖሩ 2.1 ሚሊዮን የሚሆኑ ፍልስጤማውያን ከቦታው እንዲነሱ ተደርገው ወደ ተለያዩ ሀገራት እንዲበተኑ ይደረግ፣ ከዚያም ጋዛን አሜሪካ ወስዳ ታልማ የሚል ነበር። ይህንን ጉዳይ በተመለከተ ዓለም አቀፍ ደረጃ አረቦች ብቻ ሳይሆኑ አውሮፓውያን ሳይቀሩ በጥብቅ ተቃውሞታል። በወቅቱም ተቀባይ ሀገራት ተብሎ ስማቸው ሲነሱ ከነበሩት መካከል አንዷ ኢትዮጵያ ተደርጋ ተነስታም ነበር። በዚህ ጉዳይ ኢትዮጵያ መንግስት ያለው ምንም ነገር የለም። አሁን ባለው ሁኔታ ፍልስጤም ማለት የሁለት ግዛቶች ጥምር ናት። እነዚህም ጋዛና ዌስት ባንክ ናቸው። አሁን ዓለም አቀፍ አስከባሪ ጦር ይግባባት እየተባለች ያለችው ሐማስ የሚያስተዳድራት ጋዛ ናት። ጋዛ ለዓመታት በእስራኤል በደረሰባት ተከታታይነት ያለው ወታደራዊ ድብደባ ከጥቅም ውጭ ሆናለች። ሌላኛው የፍልስጤም ግዛት የሆነችው ዌስት ባንክ ፓለስቲኒያን ኦቶሪቲ በተባለ የፍልስጤም አካል አስተዳደር ስር ትገኛለች። የግዛቷ የጸጥታ ጉዳይ የሚተዳደረው በእስራኤል ስር ነው። ሆኖም የእስራኤል የጋዛ ፍልስጤማውያንን ወደ ተለያዩ ሀገራት በመበተን ግዛቷን ለመጠቅለል ካላት እቅድ በተጨማሪም በቅርቡም ዌስት ባንክን የግዛቷ አካል በማድረግ ይሁዳን፣ ሰማሪያን አካታ እስከ ዮርዳኖስ ሸለቆ ድረስ የዘለቀ የግዛት መስፋፋትን ለማድረግ በፓርላማ ድምፅ አሰጥታ የነበረ መሆኑ የሚታወስ ነው። ከትራምፕ እቅድ ጋር ተጣምሮ ዓለም አቀፍ ቁጣን ቀስቅሶ የከረመውም ጉዳይ ይሄው ነው። በዚህም ቀደም ባለው ጊዜ ቱ ስቴት ሶሉሽን በሚል እስራኤልና ፍልስጤም ሁለት ድንበር የሚጋሩ ሉዓላዊ ጎረቤት ሀገራት ሆነው የሚኖሩበት ሁኔታ እንዲኖር መግባባት ላይ ተደርሶም የነበረ መሆኑ የሚታወስ ነው። ለእስራኤል ፍልስጤም ችግር መፍቻ ዘዴ ለዓመታት ዓለም የሚያውቀውና ቱ ስቴት ሶሉሽን የተባለው እቅድ ነው በሚልም በጊዜው በርካቶች ኔታንያሁንና ትራምፕን ሞግተዋል። በጊዜው በቀረበው እቅድ መሰረትም እስራኤል ፍልስጤምን ጠቅልላ መዋጥ የፈለገችው ቱ ስቴት ሶሉሽን ከሚለው ስምምነት ውጭ በሆነ መልኩ ነበር። ይህንኑ ቱ ስቴት ሶሉሽን የሚባለውን መፍትሄ አሜሪካ የምትቀበለው ቢሆንም የትራምፕ አስተዳደር ግን ከዚሁ አስተሳሰብ ውጭ በመሆን የጋዛ ፍልስጤማውያን እንዲበተኑ ወይም ጥግ እንዲይዙ በማድረግ ጋዛን የመቆጣጠር እቅድ ያለው መሆኑ የሚታወስ ነው። ይህንን የኔታንያሁንና የትራምፕን እቅድ በተለይ እንደ ፈረንሳይና ዩናይትድ ኪንግደም ያሉ አውሮፓ ሀገራት አጥብቀው መቃወማቸው፣ ካናዳና አውስትራሊያ ሳይቀር መሞገታቸውና በውጤቱም በርካታ ሀገራት ለፍልስጤም ሀገራዊ እውቅናን መስጠታቸው አሜሪካም ሆነች እስራኤል ከቀደመው አቋማቸው እንዲያፈገፍጉ አድርጓቸዋል። አሁን እየተነሳ ያለው ጥያቄ በፍልስጤም ይሰፍራል በተባለው የተባበሩት መንግስታት ዓለም አቀፍ የሰላም ተልዕኮ ውስጥ ባሉት ጊዜያት ውስጥ በጋዛ ምን ይከናወናል የሚለው ነው። ይቺ ነጥብ እጅግ ወሳኝ ናት።